አንድ ክርስቲያን የሚያሰኘው ምኑ ነው ካላችሁ ተስፋው ነው። ስለዚህ በየቀኑ የሰው ልጅ አንድ ኦርቶዶክሳዊ ክርስቲያን በየቀኑ ጠዋት ሲነሳ ማታም ሲተኛ ሁልጊዜ ይዞት መውጣት ያለበት የየቀን ስነ ምግባሩ ተስፋ ነው። በየቀኑ የተስፋ ሰው መሆን አለበት። ቀኑን ሙሉ እስመ አንተ እግዚኦ በተስፋ ባሕቲትከ አይደርከኒ አይደል ያለ ቅዱስ ዳዊት። አቤቱ አንተ ባለኝታ አሳድረኸኛልና ብሏል መዝሙር 5። ተስፋ የክርስቲያን ማደሪያው መዋያው ኑሮ ተስፋ እና ተስፋ አንድ ስነ ምግባር ነው፣ የመንፈስ ፍሬ ነው። ልናፈራው የሚገባና በየቀኑ ሊኖረን የሚገባ ጠዋት ስንነሳ እንግዲህ ይሄን ትምህርት ሰምተን የለም ተምረናል። ጠዋት ስንነሳ ስለ ተስፋ አስበን እንወጣለን። ማታ ስንተኛ ስለ ተስፋ አስበን እንተኛለን። በተስፋ ደግሞ ተስፋ ማሰብ ብቻ ሳይሆን በተስፋ ምን ይበላችሁ? ደስ ይበላችሁ፣ መደሰት። ከዚያስ ምን አለ? ወለሕማምክሙ ተአገሱ፣ በመከራም ታገሱ ይላል። ተስፋ ያለ ሰው ትዕግስት ይኖረዋል። እናብራራዋለን። ለጸሎትክሙ ተጸመዱ፣ ለጸሎትም ትጉ ይላል። ተስፋ ከሁለቱ ጋር ነው የሚሄደው። ተስፋ ያለው ሰው መከራ ይታገሳል። ተስፋ ያለው ሰው ጸሎት አያቋርጥም። እነዚህ ሁለቱ ሦስቱ አብረው የሚሄዱ ናቸው። እንግዲህ ቅዱስ ጳውሎስ በዚህ ዓለም ጸንተው የሚኖሩ ስንት ናቸው ነው ያለ? ሦስት። ምንድን ናቸው ነው ያለ? እምነት፣ ተስፋና ምንድን ነው? ፍቅር ነው ይላል። እምነት፣ ተስፋ፣ ፍቅር። እንግዲህ አሁን ዛሬ እየተማርን ያለ ስለ አንዷ ስለ ተስፋ ነው። ጸንተው የሚኖሩ ሦስቱ ናቸው። ሁሉ ነገር ሲቀር መጨረሻ ላይ የሚቀሩ ሦስቱ ናቸው። ስለዚህ ከሦስቱ አንዷን ተስፋን እንወቃት። በጣም የሚገርመው አሁን ዓለም ሁሉ የተያዘበት ትልቁ መከራ ምንድን ነው? ተስፋ መቁረጥ ነው። ሁሉ ነገር ተስፋ መቁረጥ፣ ሁሉም በቃ ተስፋ ቆርጠን ነው። እና ስለ ተስፋ አመለካከታችን እንዲለወጥ ነው። ሰው ነገ ያለው ፍጡር ነው፣ ተስፈኛ ፍጡር ነው። ሲጀመር የሰው ልጅ ተፈጥሮ ለተስፋ የተፈጠረ ፍጡር ነው። ሁልጊዜ ለተስፋ ይፈጠር። በተሳሳተ መንገድም እንኳን እንደው በተሳሳተ መንገድም እንደው አይዞህ ምናምን እንደው እስከ መቼ ነው እንዲነብቱ? አንድ ቀን መቼም ይስተካከል ይሆናል የሚለው እንደው ጥሩ ክርስቲያንም ባይሆን መጽሐፍ ቅዱስም ባያውቅ፣ ምክንያቱም ሰው ተፈጥሮ ለተስፋ ስለተፈጠረ። ሌላው ቀርቶ የሰው ልጅ በተፈጥሮ የሚያስጨንቀው ማን ነው የሚመስላችኋል? ነገ ነው አይደል? የሰው ልጅ ብቸኛው የሚያስጨንቀው ነገር መጨረሻ ምንድን ነው? ወይም መጨረሻ ላይ የምኖረው ማን ጋር ነው? ይህም ሰው የተስፋ ፍጡር ስለሆነ ሁልጊዜ የሚያስጨንቀው ሰው የሚያስጨንቁት ከብዙ ነገሮች አሉ። ትናንትና ነገ ናቸው አይደል? እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ፣ ከዛ ደግሞ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ ያስጨንቀዋል። ሁለተኛ ደግሞ ነገ ምንድን ነው መሆነው? ምን ይመጣብኝ ይሆን የሚለው ያስጨንቀዋል። ይህ ሰው የተስፋ ፍጡር ስለሆነ የዛሬ ስንት ዓመት እኮ ጥሩ ጸሎተኛ ነበርኩ ይላል። ግን ዛሬ ሰውዬው በጣም ተጃጅሎ ነው እንጂ እዛ ጊዜ ደህና ስለሆነ አይደለም። ዛሬ በጣም ስለተጃጃለ ጅልነት ስለጨመረ ትናንት የተሻልኩ ስለሆነ ይመስለዋል እንጂ ትናንት ጅል ነበር ልላችሁ ፈልጌ። ግን እሱ ትናንት የተሻልኩ ይመስለዋል። እና ትናንት በጣም ጥሩ ሰው ነበር፣ ትናንት ጸሎተኛ ነበር፣ ትናንት ጸባይ መልካም ነበር፣ ዛሬ ግን ተበላሸው፣ አመሌ ከፋ፣ እንደዚህ ልጅ ይላል። ግን ትናንትም እንደዛ ነበር። ዛሬ ግን ብሶት ነው እንጂ ትናንት የተሻለ ሰው ስለነበራል። ግን በተሰው ጉዳዩ ግን ኦርቶዶክሳዊ ሰው ግን ምንድን ነው የሚያደርገው? ኦርቶዶክሳዊ ከዛ ትናንትን ዛሬን ይንቃል። ነገን ዛሬን እያቃለለ ደግሞ የሚያስደንቀው ደግሞ ነገን የሚጠብቀው ነገር ዛሬ ተጎልቶ ነገ በቃ የተሻለ ጊዜ መቼም አያለው መቼም እግዚአብሔር መቼም ይሄን ሳያሳየኝ አይገለኝም ይላል። ተጎልቶ ነው እንደሚለው። ግን ኦርቶዶክሳዊ ሰው ትናንትን ለትናንት ይተዋል፣ ከትናንት ይማራል፣ ዛሬን ይሰራል፣ ነገን በተስፋ ይጠብቃል። ኦርቶዶክሳዊ ሰው እንደዛ ነው። ትናንት መማሪያ ነው። ከክፉም ይማራል፣ ከበጎም ይማራል። ዛሬን ደግሞ ይሰራበታል። የመዳን ቀን ዛሬ ስለሆነ ለነገ ደግሞ ተዘጋጅቶ ይጠብቃል። ተዘጋጅታችሁ ጠብቁኝ አይደል ያለ? ተዘጋጅታችሁ ኑሩ ስለተባለ ከትናንት ተምሮ በዛሬ ሰርቶ ለነገ ተዘጋጅቶ መኖር ኦርቶዶክሳዊነት መልክ ነው። የኦርቶዶክሳዊ መልኩ ነው።